ፍቅርሽ ልቤን ይዞ ወዘወዘው እንደነኛ እንደናችር አጥቄሽ ብዙ እንደ ዝናሬ አኒነካኝ አንቺ ፎቅሬ አሊሻም ሸንጓ አሊሻም ዳኛ አንቺ የመጣ የሞከረኛ ጀግና ነኝ አለ የሞከረኛ ማት የከተተ ወሳኝ የሆነውን ጨዋታ ሳምንት በድል አጠናቀናል። በዛ ላይ ጸዴ የሆነ ድል ማለት ነው። እኔ ሁለት ቅሬታ ብቻ ነው ያለኝ። አንደኛ ሴት ፒስ ጎል አለማግባታችን፣ ሁለተኛ ደግሞ በጣም መጠላው ተጫዋች እኛ ላይ ስላስቆጠረና ክሊን ሺት ስላላስቆጠር ይዘን ስላልወጣን ማለት ነው የደበረኝ እንጂ ሙሉ በሙሉ ጸዴ የሚባል አይነት ጨዋታ ነበረ። ኤዜ ወደ ፎርሙ የመጣ ይመስላል። ባለፈው ለእንግሊዝ ሲጫወት በጣም አሪፍ ነበረ። ዛሬ ደግሞ በጣም አርሰናል ቤት ከመጣ ምርጡን ጨዋታ ያደረገበት ነው። ፈርስት ሃትሪክ በስሙ አስመዝግቧል። ለንደን ደርቢ ላይ የመጀመሪያ ጨዋታቸውን አድርገው ሃትሪክ የሰሩ 4 ተጫዋቾች ብቻ ናቸው ያሉት። አራተኛው ተጫዋች ሆኗል ማለት ነው ኤዜ። በጣም ጸዴ ፐርፎርማንስ ያየነው ሁሉም የአርሰናል ደጋፊ ደስ እንዳለው ተስፋ አደርጋለሁ። ዲቴል ስለ ጨዋታው ምናምን ነገር ሌላም ቀን እናወራበታለን። ምን እንደተመለከትን ይሄ ጨዋታ ማለት ምን ማለት ነው የሚለውን ደግሞ ነገም ከነገ ወዲያም በተለያዩ ቪዲዮዎች መተን እናወራለን። እናንተ ግን ፎሎ አድርጉ፣ ኮፒ ሊንክ አድርጉ፣ ኮሜንት አድርጉ። ሁሉንም ኮሜንት ያደረገ ሰው ደግሞ ማለት ነው የአርሰናል ደጋፊ የሆናችሁ ሰዎች ሁሉ እየገባችሁ ፎሎ መደራረግ አትርሱ። ይመቻችሁ። መልካም ምሽት። ለምንድነው ዋንጫውን ማትሰጡን? ቆይ ለምንድነው ማን መጥቶ እንዳይበላው ነው ዋንጫውን ማትሰጡን? ለምንድነው እንዴ? ሲጀመር የማጋሌሽን ቦታ ኢንካፔ ፊክስ እንደሚያረጋት እንደሚያገላብጣት እናቅ ነበር፣ ግን ማለት ነው ኢዜ ኡፍ ይችላል ሲጀመር ማለት ነው። ዘንድሮ ነግሬያችሁ ነበር አይደለም? ማጋሊሽ አርቴታ ራሱ ቢጎዳ ዋንጫውን ከመብላት ማንም የሚያስቆመን የለም። ማን የዋንጫ ጉዟችንን የሚያስቆመን? የትኛው ጀግና ነው? የቱ አንበሳ የዋንጫ ጉዞ በላ ነው በቃ። እኔ ምን አገባኝ? ማንም ትሬኒንግ ሲሰራ ብዬ የምመለከተው ምን አገባኝ እኔ? አረ ተው እናንተ ረፉ። እንደዚህ አይጨስም እንዴ! አረ እባክህ ወያለው ተው፣ ረጋ በል። እኛ ተጎዳ ብለን ጮቤ ስንረግጥ የነበረን ሰውዬ እጥፉን ነው ምናምን ብለህ ትመጣለህ። አረ ተው እባክህ፣ አረ ተው፣ ያስተዛዝባል ተው። ይቺንም ዶሮ አረ ኢዜ የሚሉት ሰውዬ ደግሞ አርቴታ እንደዚህ በሽተኛ ሰው አናሰልፍም አልተባባልንም? እንደዚህ በሽተኛ ሰው ቀንሳ አርቴታ ተው እንጂ። They not like us. They not like us. They not like us. They not. በኢየሱስም በእናታችሁ ደርቢ በኢየሱስም የኔ ፍቅር ልጄ thank you የኔ ባሪያ thank you ጌታ ሆይ ተመስገን። በኢየሱስ ሀቢቢ ጭራቁ አጥቂራ ለዚህ ጋር አረ ምንድነው የዚህ ክለብ ደጋፊ ሳትሆን እንዳትሞት እያልኩ ነው። ሲሞኔ ሹፍ ግባለት የደስታ ቀን ነው የምን ዝምታ ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪንያችሁ እውነት ግን ተጫዋቾቻችን ኢንተርናሽናል ብሬክ ሄደዋል ወይ? ምን አይነት አቅም ነው? ምን አይነት ኤነርጂን ያላቸው? ምን አይነት የመጫወት ፍላጎት? ድካም አልባ የሚገርም እግር ኳስ፣ የሚገርም ጨዋታ፣ ደርቢውን የሚመጥን ትክክለኛ ጨዋታ፣ ትክክለኛ አቅም። ኢንተርናሽናል ብሬክማ የሄደ ተጫዋች የለም። ራይስ ዙቢሜንዲ እኔ ምን ጠርቼ አልጨረሰውም። እያንዳንዱ ተጫዋች በምን አይነት ፍጥነት ነው ሪከቨር አርጎ ለዚህ ጨዋታ የተዘጋጀው? በምን አይነት ፍጥነት? ሚካኤል አርቴታ ትለያለህ ነው በቃ 2-0 ሊያንድሮ ትሮሳርድ ሊትል ማጂሻን ሳንቲ ካዞርላ በድጋሚ ማለት ሊያንድሮ ትሮሳርድ ሊትል ማጂሻን በቃ
ምን አይነት ኮንትሮል ነው ያደረገው? ምን አይነት አዟዟር ነው? ምን አይነት ጎል ነው ያስቆጠረው? ዋው! ኤቨሪች ኤዜ ስፐርስን ሁለቴ ቀበራት፣ ሁለቴ ገደላት። በመጀመሪያ ፈርማለሁ አይዟችሁ ብሎ ለኛ ሲፈርም አንዴ ገደላት። ሁለተኛ በዚህ በሚገርም ጎል በሚገርም ሹት ስፐርስን ሁለቴ ገሎ ሁለቴ ቀበራት። ኤቨሪች ኤዜ እረፍት ነው። ገና ነው። አቅም አለን። ከዚህ በላይ ስኮር ማድረግ እንችላለን። አርሰናል ግን ተጫዋቾቹን ወደ ኢንተርናሽናል ብሬክ በእርግጠኝነት እመኑ የሄደ ተጫዋች የለም። ከኢንተርናሽናል ብሬክ መልስ በዚህ አይነት ኢንቴንሲቲ፣ በዚህ አይነት አቅም፣ በዚህ አይነት ኤነርጂ መጫወት በጣም ከባድ ይለያል ነው የምልህ። አርሰናል ይለያል። አየሽ አርስዬ ማለት እንደዚህ ናት። ፈርስት ሃፍ ጨዋታ የምትገልማ ኦፕን ፕሌይ ጎላችን ይስተካከላል፣ ይጨምራል። አልኩኝ አላልኩም? አንተ ዝም በል ወያላ። እዛ ጋር ያለችዋን ያዝ፣ ጆሮዋን ያዝ። ምንም አትልም። ለምን ታውቃላችሁ? ማን ነው ቻሌንጇን በቂ ነው ለቶተራ አንዳታትል ቻሌንጇን አሳክቼላታለሁ። 50 ሺህ ብር ስለተከፈላት ማለት ወዳ ሳይም በግዷ ሲተከታለች። ዛሬ ማለት ገባር ተከፍሏት ነው ያይቻለች። ቲፎዞ ላይ ብቻ ላይቭ መታችሁ ከኛ ጋር ማየት ትችላላችሁ። ከታች ጽፍላችኋለሁ። ቲፎዞ ዩቲዩብ ላይ ናና ፈታ ትፍታ ነው የምንለው። ያርሰገርስ ኤዜ ትችላለህ። የታወቀ ነገር እኮ ነው። በቃ ኤዜ እንደሚያገባ እንችላለን። ዋንጫው አንዱን ጆሮ ይዘነዋል። ያርሰገርስ ከመሆን አስባል ኤዜ ሃትሪክ ሰራ። በቃ ይኸውልህ ኤዜን ለማነሳሳት ማለት ነው። ሁይዜዜ ብቻ ማለት ነው የሚጠበቅብህ። ሁይዜዜ ብቻ በል፣ ከዛ ሃትሪኩን ይቀረቅ። ምን አይነት ምሽት ነው እያሳለፍን ያለ ነው። 4-1 እየመራናቸው ነው። ገና 75ኛው ደቂቃ ነው። እንችላለን ምናምን ለማሸነፍ 45 ደቂቃ በቂ ነው። ኤአይ ጓደኛችንም አለ በ45 ደቂቃ ተኝቷል ነው ምን ካምባካለ ወዴት እንገናኛለን። ሰከንድ ሃፍ እመጣልሃለሁ። ቋጣሪ ኤዜ ቀረቀረው። ቢስሚላ ይኸውላችሁ ሁላችንም ስንጠብቀው የነበረው ሞመንት ማለት ይሄ ነው። በቃ ኤዜ ቀረቀረው። ትችላለህ፣ ይገባሃል፣ ምስጋና ምናምን ይገባሃል። ቀደም ብሎ መትችለው ይውትኩል Bismillah. ያለሽ ደሞ ሳናግርሽ ንጋርሽ ፋዘርን ራሱ ባዝ ሰዓት ባዝ ጊዜ ባስልልሽ ዱርዬ ነው ፊቱ ግራዳው ጭሱ What a tifo, man. What a tifo. This is class. This is Arsenal class, man. Oh my God. Yud በእናታችሁ ኧረ በእናታችሁ አርሴ ቋት ስራ በእናታችሁ። ፈርስት ሃፍ እንዴት ነው ግን? አርቴታን እመኑት። ሁሌ እንደምላችሁ አርቴታን እመኑት። ምን እንደሚሰራ ያውቃል። እያንዳንዷን ነገር ምን እንደሚሰራ ያውቃል። አንድን ተጫዋች ሲያስገባ ለምን እንዳስገባው ያውቃል እሱ። ሜሪኖ ምን አይነት ፓስ ነው ይደረጋል እንደዛ ሜሪኖ። ኧረ በለው ሳካ ምን አይነት ተጫዋች መሰላችሁ? ልንገራችሁ። ሳካ ምን አይነት ተጫዋች መሰላችሁ? ፈገግ ብሎ እንዴት ነው ቀን ሰላም ነው ምናምን ብሎ የሚገል ተጫዋች ነው በቃ ሳካ። ኧረ ቫን ደ ቢንን እኮ ከጥቅም ውጭ ያደረገው ሳካ። ኧረ በስመ አብ። ሰከንድ ሃፉን ደግሞ እናየዋለን፣ እንለበልባለን፣ እንቀጥላለን። ዛሬ ደግሞ ማለት ነው በጣም ግርማ ሞገስ ያለው አርሰናል ነው እየተመለከተን ያለ ነው ማለት ነው። በጣም ጸዴ ፈርስት ሃፍ አይተናል። 2-0 እየመራን ነው። ሁሉም የአርሰናል ደጋፊ ፎሎ ኮፒ ሊንክ እያደረገ ይጠብቀኝ። ከጨዋታው በኋላ ላይቭ ላይ የምናወራ ይሆናል ስለ ጌሙ ምናምን ማለት ነው። ግን ከሁሉ በላይ ኤዜ ማስቆጠሩ በጣም ደስ ብሎኛል። ይሄ ቡድን ብዙ ተአምር ያሳየናል ዘንድሮ። ይሄንን ቲም ኢንጆይ አድርጉት ብያችሁ ነበርና ኢንጆይ ያደረጋችሁት እንደሆነ ተስፋ አደርጋለሁ። ጸዴ እሁድ ምሽት እያሳለፍን ነው። ይመቻችሁ።
ኧረ በአላህ ኧረ በአላህ ጎል ይልኝ ሀቢቢ የስ ኧረ ይዜ ትችላለህ። የሚኬል ሜሪኖን አሲስት ማለት አድንቄ ሳልጨርስ ሀቢቢ ምን አይነት ምት እኔ እንደ ኧረ በአላህ ሚጣ አትረብሽ በእናትሽ። ቆይ በአላህ ይታያል። ሉክ ዝም ብለህ ይልኝ ሀቢቢ ይኸው በአላህ የስ ሄ ነው ሀቢቢ እንለያለን ነው የምልህ።